ላይክ እና ሼር ማድረጋችሁን አትርሱ። ካርማችሁን ዛሬውኑ አስተካክሉ። አስትሮሎጂ ነኝ። እንኳን ወደ ኢትዮጵያ የከዋክብት ዕቅድ ኢትዮፒክ ኮዝሞ ተከታታይ ትምህርታችን አራተኛ ክፍል በሰላም መጣችሁ። በዛሬው ዕለት የምንመለከተው ርዕስ ለዘመናት በምስጢር ተጠብቆ የቆየውን ነገር ግን የሰው ልጅ ህልውና መሰረት የሆነውን ጥንታዊ የብራና መዛግብትና የሜትሮሎጂ የአየር ንብረት ትንበያ ጥበብ ነው። ይህ ተራ የትንበያ ወይም የሟርት ትምህርት አይደለም። ይህ የኢትዮጵያ ሊቃውንት ሰማያትን እየመረመሩ የአየር ንብረትን፣ የዝናብን መጠን፣ የድርቅን ወቅትና የሰብልን ሁኔታ እንዴት በሳይንሳዊ መንገድ ይተነትኑ እንደነበር የምናይበት የማስተር ክላስ ጊዜ ነው። በዚህ ጥልቅ ምርምር ውስጥ የኢትዮጵያ ሊቃውንት የተጠቀሙባቸውን የሂሳብ ቀመሮች፣ አልጎሪዝምስ እና ከትሮፒካል ዞዲያክ ስርዓት ጋር ያላቸውን አስደናቂ ቁርኝት እንመለከታለን። ተዘጋጁ፣ ወደ ጥልቁ ዕውቀት እንገባለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በጥንታዊ የትምህርት ማዕከላት ውስጥ የሚገኙት የብራና መዛሕፍቶች በተለይም መጽሐፈ ሄኖክ፣ አቡሻክርና ሜሬጦ የተሰኙት መዛግብት የዘመናችን ሜትሮሎጂ ከመፈጠሩ በሺህ ዓመታት ቀድሞ የተራቀቀ የአየር ንብረት ትንበያ ሥርዓትን ዘርገው ነበር። እነዚህ መዛግብት የአየር ንብረት ለውጥን የሚረዱት እንዲሁ በዘፈቀደ ሳይሆን በሰን በሙንና በፕላኔቶች እንቅስቃሴ ላይ ተመስርተዋል። ለጥንታውያን አባቶቻችን እንደ ላይኛው በታች የሚለው ሕግ መሠረታዊ ነበር። ሰማይ ላይ የሚሆነው ነገር መሬት ላይ ያለውን የአየር ሁኔታ ይወስናል። በብራናዎቹ ላይ እንደሚበራራው የአየር ንብረት ትንበያ ዋናው ቁልፍ የሚገኘው አውደ ዓመት እና የከዋክብት ዑደት በሚገናኙበት ነጥብ ላይ አለ። ይህ ዕውቀት በተለይ በገዳማት ውስጥ ባሕረ ሐሳብ ተብሎ በሚጠራው የሂሳብ ስሌት ውስጥ ተካቶ ይገኛል። በኢትዮጵያ የዘመን አቆጣጠር ዓመታት በአራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ስም ይሰየማሉ። ይህ ለሃይማኖታዊ አገልግሎት ብቻ የመሰለን ብዙዎች ነን። ነገር ግን በኢትዮፒክ ኮዝሞ ጥልቅ እይታ ይህ አከፋፈል ከአስትሮሎጂካል ኤሌመንት ጋር ቀጥተኛ ግንኙነት አለው። 1. ዘመነ ማቴዎስ። ይህ ዓመት ከእርዝ ኤሌመንት ጋር ይዛመዳል። በዚህ ዓመት የሳተርን ተጽዕኖ ከፍ ሊል ስለሚችል መሬት የመረጋጋት ነገር ግን አንዳንድ ጊዜ ደግሞ የድርቅ ዝንባሌ ሊያሳይ ይችላል ተብሎ ይታሰባል። 2. ዘመነ ማርቆስ። ይህ ዓመት ከፋየር ኤሌመንት ጋር ይገናኛል። የማርስና የሳን ኃይል የሚጎላበት ጊዜ ነው። በዚህ ወቅት የሙቀት መጠን መጨመርና ድንገተኛ የሆኑ የአየር ንብረት ለውጦች ይጠበቃሉ። 3. ዘመነ ሉቃስ ከኤር ኤሌመንት ጋር ይዛመዳል። የጁፒተርና የመርክሪ እንቅስቃሴዎች ወሳኝ ናቸው። ንፋስ የተቀላቀለበት ዝናብና የአየር መዋዠቅ የሚታይበት ነው። 4. ዘመነ ዮሐንስ። ይህ ዓመት ከዎተር ኤሌመንት ጋር ይዛመዳል። የሙንና የቪነስ ኃይል ይገዝፋል። አብዛኛውን ጊዜ የዝናብ መጠን ከፍተኛ የሚሆንበትና ለግብርና ተስማሚ የሆነ እርጥበት የሚገኝበት ዓመት ነው። ሊቃውንቱ ይህንን የአራት ዓመት ዑደት ሳይክል መሰረት በማድረግ በየዓመቱ የትኛው ፕላኔት ንጉስ ሩለር ኦፍ ዘ ይር እንደሚሆን ያሳልላሉ። ለምሳሌ የዓመቱ ገዢ ማርስ ከሆነ ያ ዓመት ሙቀትና ግጭት የሚበዛበት እንደሚሆን፣ ወይም የዓመቱ ገዢ ጁፒተር ከሆነ በረከትና የተስተካከለ ዝናብ እንደሚኖር ይተነብያሉ። ክፍል 3 የፀሐይ ጉዞ በዞዲያክና ወቅታዊ ለውጦች ሶላር ኢንግሬስ። በጥንታዊው የኢትዮጵያ አስትሮኖሚ ወቅቶች የሚለዋወጡት ሰን ወደ ተለያዩ የዞዲያክ ቤቶች ስትገባ ነው። ብራናዎቹ ይህንን ሂደት በዝርዝር ያስቀምጡታል። መስከረም ሰፕተምበር የኢትዮጵያ አዲስ ዓመት። በዚህ ወቅት ሰን ወደ ቨርጎ እና ቀጥሎም ወደ ሊብራ ትገባለች። በብራናው መሰረት ይህ ወቅት የአበባና የመመጣጠን ኢኩዊኖክስ ጊዜ ነው። ቪነስ በዚህ ወቅት የምታሳየው ብሩህነት ቪዚቢሊቲ ቀጣዩ የመከር ወቅት ምን እንደሚመስል ፍንጭ ይሰጣል። ታህሳስ እና ጥር ዲሰምበር ጃንዋሪ ሰን በካፕሪኮርን ውስጥ የምትሆንበት ጊዜ። ይህ የበጋ ወቅት ከፍተኛው ደረጃ ነው። ሊቃውንቱ በዚህ ወቅት የሚታየውን የሳተርን አቀማመጥ አይተው የብርዱን ጥንካሬ ይለካሉ። ሳተርን ከሙን ጋር የሚፈጥረው አሰላለፍ በረዶ ፍሮስት በሰብል ላይ ይወርድ እንደሆነ ይጠቁማል። መጋቢትና ሚያዝያ ማርች ኤፕሪል ሰን ወደ ኤሪስ የምትገባበት ቨርናል ኢኩዊኖክስ። ይህ የጸደይ ወቅት መጀመሪያ ነው። የኢትዮጵያ ሊቃውንት በዚህ ወቅት ማርስ ያለበትን ቤት በከፍተኛ ጥንቃቄ ይመለከታሉ። ማርስ በፋየር ሳይን ለምሳሌ ሊዮ ወይም ሳጂታሪየስ ውስጥ ከሆነ የቤልግ ዝናብ አናሳ ሊሆን እንደሚችል ይተነብያሉ። ሰኔና ሐምሌ ጁን ጁላይ ሰን ወደ ካንሰር የምትገባበት ወቅት። ይህ የክረምት ግሬት ሬንስ መግቢያ ነው። እዚህ ላይ ነው የሜትሮሎጂው ጥበብ ጥጉን የሚነካው። ሊቃውንቱ የሲሪየስ ኮከብንና የሙንን እንቅስቃሴ ሉናር ማንሽን በመመልከት የዝናቡን ክብደት ይተነብያሉ። ሙን በዎተር ሳይንስ ካንሰር፣ ስኮርፒዮ፣ ፓይሲስ ውስጥ በምትሆንበት ጊዜ የሚዘንበው ዝናብ ለምድር ጠቃሚ እንደሆነ፣ ነገር ግን በኤር ሳይንስ ውስጥ ሲሆን አውሎ ንፋስ ቀላቅሎ እንደሚመጣ ይጽፋሉ። በመጽሐፈ ሄኖክ ውስጥ ሰማይ 12 መስኮቶች ጌትስ እንዳሉት ተገልጿል።
እነዚህ መስኮቶች ፀሐይ በየወሩ የምትወጣባቸውና የምትገባባቸው ናቸው። ይህ ጽንሰ ሐሳብ ከትሮፒካል ዞዲያክ 12ቱ ክፍሎች ጋር ይስማማል። ነገር ግን ከፀሐይ በተጨማሪ እነዚህ መስኮቶች የነፋስ መውጫዎች ናቸው። ሊቃውንቱ የትኛው መስኮት ክፍት እንደሆነና ሜርኩሪ የነፋስ ገዢ ፕላኔት በኢትዮጵያ ኮስሞሎጂ የትኛው የዞዲያክ ክፍል ውስጥ እንደሆነ በማየት ነፋሱ ከየት ወደ የት እንደሚነፍስ ያውቁ ነበር። ለምሳሌ ሜርኩሪ በጄሚናይ ውስጥ ሆኖ ከሰን ጋር ሲጣመር ኮንጃንክሽን ምስራቃዊ ደረቅ ነፋስ ይነሳል። ሜርኩሪ በፓይሲስ ውስጥ ሆኖ ከቪነስ ጋር ሲያብር እርጥበት አዘል ምዕራባዊ ነፋስ ይመጣል። ይህም ለክረምት ዝናብ መምጣት ጠቋሚ ነው። ይህ ዕውቀት ለገበሬው ወሳኝ ነበር። መቼ መዝራት እንዳለበት፣ መቼ ምርቱን መሰብሰብ እንዳለበት የሚወስነው ይህንን የከዋክብት ምክር በመስማት ነበር። ክፍል 5 ጨረቃና የዝናብ ምልክቶች። የኢትዮጵያ ሜትሮሎጂ የዓለሙን ትንታኔ ባዶ ነው። ሜሬቶ የተባለው ጥንታዊ የትንበያ ሥርዓት የጨረቃን ቅርጽና ቀለም መሠረት ያደርጋል። አዲስ ጨረቃ በምትታይበት ጊዜ ቀለሟ ወደ ቀይ ካደላ ይህ የማርስ ተጽዕኖ እንደሆነና በመጪው ሳምንት ሙቀት ወይም ነፋስ እንደሚኖር ያሳያል። ጨረቃ በዙሪያዋ ቀለበት ከሰራችና ቀለበቱ ሰፊ ከሆነ በቅርብ ቀን ከባድ ዝናብ እንደሚዘንብ ትልቅ ምልክት ነው። ይህ በዘመናዊ ሳይንስም ሴሮስትራተስ ደመናዎች መኖራቸውን ስለሚያመለክት ተቀባይነት ያለው እውነታ ነው። ፉል ሙን በሚሆንበት ቀን ጁፒተር በቅርብ ርቀት ከታየ ያ ወር የተባረከና ሰላማዊ የአየር ንብረት እንደሚኖረው ይታመናል። ማጠቃለያ፣ የጠፋው ሳይንስ ወይስ የተረሳው ጥበብ? ዛሬ ላይ ሆነን ስንመለከተው ይህ የኢትዮጵያ አስትሮሜትሮሎጂ ዕውቀት እንዲሁ አፈታሪክ አይደለም። ይህ ለዘመናት የተፈተነ በተፈጥሮና በከዋክብት መካከል ያለውን ጥልቅ ግንኙነት ኮዝሚክ ሲምባዮሲስ የተረዳ ሳይንስ ነው። የሳን የሙን እና የፕላኔቶች ሜርኩሪ፣ ቪነስ፣ ማርስ፣ ጁፒተር፣ ሳተርን እንቅስቃሴ በምድራችን የአየር ንብረት ላይ የሚያሳድሩትን ተጽዕኖ አባቶቻችን በብራና መዝግበው አቆይተውልናል። ይህንን ዕውቀት ከዘመናዊ ሳይንስ ጋር በማዋሃድ መጠቀም ብንችል የአየር ንብረት ለውጥን ለመቋቋም እና የግብርና ስራችንን ለማዘመን ትልቅ አስተዋጽኦ ይኖራል። የኢትዮጵያ ኮዝሞሎጂ ኢትዮፒክ ኮዝሞ ዝም ብሎ እምነት አይደለም። እሱ የሰማይና የምድር የሂሳብ ቀመር ነው። በጥልቀት መማር ለምትፈልጉ ደግሞ ሀገራችን ላይ የተሸጠውና ተወዳጁ መጽሐፌ ኮዝሚክ አስትሮሎጂ ማዛሮት አሁን በጃፋር መጽሐፍት መደብር ይገኛል። ሄዳችሁ አሁኑኑ ግዙ። ለተጨማሪ ጥልቅ ትምህርቶች ዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ።